በዓል ሲደርስ ኢድ ሲደርስ ቤቴን እንዴት እንደማሳምር ላሳያችሁ አንድ ቦታ ተገኝቻለሁ። በጣም ከባድ ነው ያለው እንግዲህ መጥፎ ነገር እንደማያረግ ተስፋ አደርጋለሁ። እንደሚታየው በአንድ ቀን በሁለት ቀን መልክ አይደለም። እቃዎቹ እንዴት ነው እኛ ጋር ይገኛሉ በየቦታው ነው ማለት። ይሄ ራሱ ግን ከባድ ነው እንኳን ይሄን መስራት ማለት ነው። ፕሮሰስ ብቻ ወደ 3-4 ቀን ይፈልጋል። የወጋሽ ነገር እንዴ ከለር ስላለው በደንብ መጠበብ ይጠይቃል። ባየር ላይ ቀስ አለ ለማጅኖች እንደ ለማጅነት ከብዱሻል ግን ቻይ ለአርቲስት ቲቪ ስጦታ አዘጋጅቼ ይችላል። አሁን ቆይታችን አላበቃም። በድጋሚ እንኳን አደረሳችሁ። መልካም በዓል። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። በዓል ሲመጣ እንግዲህ ሁላችንም ቤታችንን ለማስዋብ ለማሳመር ሽር ጉድ እንላለን። እስኪ እናንተ ኢድ ሲደርስ እንዴት ነው ቤታችሁን የምታሳምሩት የምታስቡት የሚለውን ትነግሩኛላችሁ። እኔ ግን በዓል ሲደርስ ኢድ ሲደርስ ቤቴን እንዴት እንደማሳምር ላሳያችሁ አንድ ቦታ ተገኝቻለሁ። የሚገኘው ጀሞ አካባቢ ነው። እዚህ ጀሞ አካባቢ እንግዲህ የቤት የማሳመሪያ የማስዋቢያ እቃዎችን ደግሞ የምትሰራ አንዲት ጀግና ብርቱ ሴት አለች ተብያለሁ። ስለዚህ እቺ ጀግና ሴት ምንድነው የምትሰራው ቤታችንንስ ከሷ ጋር እንዴት ማሳመር ማስዋብ እንችላለን የሚለውን የምናይ ይሆናል ማለት ነው። በድጋሚ እንኳን አደረሳችሁ። መልካም በዓል። እዚህ ጋር የምታዩት እንዳለ የኢፖክሲ ቃን ያለውና ጽሁፎቹ ሁሉን ነገር በጣም ነው የሚያምረው። በደንብ ደግሞ እስኪ ይሄን የመሰለ ውብ ነገር እንዴት እንደተሰራ አብረን እናያለን ማለት ነው። ውስጡን እየጠበቀችኝ ነው። ተከተሉኝ። ሰላም ለዚህ ቤት። እስሪ እንዴት ነሽ? ሰላም ነው? እንኳን አደረሰሽ። እንኳን አብራ አደረሰን። መስሪያ ቦታሽ እንግዲህ ደስ ይላል። በጣም የሚያማምሩ ስራዎች እያየሁ ነበር መግቢያ ጋርና በጣም ነው የሚያምሩት። ያው እንግዲህ ተመልካቾቻችን ዛሬ በዓል ቤታችሁ እንዴት እንደምታሳምሩ ላሳያችሁ ይስራ ገይጃችሁ መጥቻለሁ። እስኪ ተመልካቾቻችንን ታወቂያቸው በቅድሚያ። ሰላም ይስራ ዩሱፍ እባላለሁ። በካሊግራፊና በሬዝን አርት ሙያ ላይ ነው የምሰራው። እንግዲህ እንዳየሁት በጣም ብዙ ስራ አለብሽና አግዝሻለሁ ዛሬ በዓል ስለሆነ የበዓል ስራ ለማቃለል ነው የመጣሁት። በደንብ ታግሽኛል። እስኪ አንዳንድ ነገሮችን እየሰራን ደግሞ ተመልካቾቻችን እንዲያውቁ ይሄን ስራ እንዴት ጀመርሽው በምን ገባሽ የሚለው። እኔ ወደዚህ ስራ ልገባ የቻልኩት ኢንተረስቱም ፍላጎቱም ነበረኝ እና ኢንተረስቱም ስለነበረኝ ወደዚህ ስራ ልገባ ቻልኩኝ። እና ስራው እንደዚህ እንደሚታየው በአንድ ቀን በሁለት ቀን መልክ አይደለም። ያስታውቃል። ብዙ ፕሮሰሶች አሉት። አሁን አንቺ አጋጣሚ ነገር ፊኒሺንግ ላይ ነው የመጣሽው። ስለዚህ ያሉትን ነገሮች እንጨርስና አንድ ደግሞ የምንሰራው ስራ ይኖራል። ታግዥኛለሽ? አግዝሻለሁ። ደስ እያለኝ። ከምንድን ነው የምንጀምረው? እሺ አሁን እነዚህን እንጨርስና እነዚህን ካወረድን በኋላ ወደሚቀጥለው ስራ እንገባለን። ኦኬ አሁን እነዚህን መለጣጠፍ ነው የቀረው? አዎ ይሄኛው ሞተር አልተገጠመለትም። ይሄን ስለገጠምኩልሽ አንቺ ይሄንን ትጨርሻለሽ። እሺ ደግሞ ያንን ሞተር ገጥሜ ቀጣዩን ስቴፕ እንሄዳለን ማለት ነው። እንግዲህ እስቲ ያው ኢፖክሲ ራሱ በጣም ብዙ ጊዜ እንደሚፈጅ ነግረሽኛልና ግን ጎበዝ ለመሆን ወይም ደግሞ በደንብ በቃ ሁሉን ነገር የቻለ ኢፖክሲ ባለሙያ ለመሆን እስኪ ምን ያህል ጊዜ ይፈጃል? እውነት ለመናገር ራሱ ስራው ነው እያስተማረሽ ነው የሚሄደው። አንድ ስራ ስትሰሪ ብዙ የምትከስቢበት ብዙ የምትደክሚበት ነገር ይኖራል። ከብዙ ስህተቶች ነው የምትማሪው እንጂ ያው በልምድ ነው ይሄ ሁሉ ነገር የሚመጣው። እውነት ነው። ስለዚህ ማክሲመም እንደኔ 3 ወር ያስባል። 3 ወር? ወይኔ እኔ እንደው በልምድ ነው እስቲ ረጅም ጊዜ አድርጌው ነበር። ስለዚህ በ3 ወር በደንብ ራስሽን የምታሻሽ ከሆነ የምትለምጂ ከሆነ ያው ጊዜ በሄደ ቁጥር ልምዱም እየበለጠ ይሄዳል። ግን ሳይድ ኢፌክቱንም ችግሮቹንም ምናምንም ለማወቅ ትንሽ ጊዜ ነው የሚፈጀው። ፊኒሺንግ ነው ተብሏል። ሌላው ነገር እንዳላልቋል። ስለዚህ እነዚህን የሰዓቱን መቁጠሪያዎች እዚህ ጋር እኔው የማያደርገው የተሰጠኝ ስራ እሱ ነው። ይሄ ራሱ ግን ከባድ ነው እንኳን ይሄን መስራት ማለት ነው። አንቺ እስኪ መጀመሪያ ስትጀምሪ ስራውን እንዴት ነበረ?
አሁን እንግዲህ እንዳዩት በጣም ትላልቅ ነገሮችን ይሰራሽ ነውና መጀመሪያ ሲጀምሪ እንዴት ነበር? ፈተናዎች ይኖሩታል ብዙ ብዬ አስባለሁ። በዛ ላይ ደግሞ የሰው ተቀባይነት አንቺ በጀመርሽበት ሰዓት ኤፖክሲ የቱ ጋር ደርሶ ነበር? እስኪ እኔ በጀመርኩበት ሰዓት ብዙም አይታወቅም ነበር። በጣም በቁጥር ነበር ጭራሽ ኤፖክሲ እንኳን ብዙ ሰው አያውቅም ነበር እዚህ ሀገር ላይ። እኔ ሲጀምር በሶሻል ሚዲያ ነው የጀመርኩት። የምሰራውን ነገር እያንዳንዱን ነገር ፖስት በማድረግ ይሄን ብቻ አይደለም የምሰራው እንደነገርኩሽ አርት ካሊግራፊ ላይ ስለምሰራ ሁለቱንም ጎን ለጎን እያረኩኝ ፕሮሞት ማድረግ ጀመርኩ። ሰው ደግሞ አንዱን እያየ ስራው ራሱ እያደገ መጣ ማለት ነው። ምን ያህል ጊዜ ሆነሽ ማለት ነው ከጀመርሽ? አመት ከ5 ወር 6 ወር። በራስሽ ነው ወይስ በስነ ስርዓት እንደዚህ ተምረሽው ትምህርት ወስደሽበት ነው ወይስ በልምድ ነው ያዳበርሽ? የኢፖክሲ ያው የኬሚካል ለበጣበጡ ብዙ ፕሮሰስ ስላለው ይሄን ተምሬያለሁ። ያው አርቱን ግን እንዳልኩሽ በራሴ ነው ካሊግራፊ በራሴ ነው ያሳደግኩት። እና ደግሞ ከተማርሹን በላይ ደግሞ የራስሽን ነገር የራስሽ ጥረት ሲኖር እየጨማመርሽው ትመጫለሽ ማለት ነው። ልክ ነኝ ግን ይሄ ነገር ያንቺ ሳይው ገጥሟል ለኔ አልገጥም። አረ እውነት ግን እኮ አልገጠመም እዚህ ጋር። አይ እንትን ነው ርቀቱ ነው እንጂ ኦኬ ያንቺ ሳይው እኮ ሲገጥም አይገጥማል። እሺ ቆንጆ ነው በጣም። ሰው ብዙ ጊዜ ያው እዚህ ጋር የተለያዩ ዲዛይኖች አሉ ግን የዲዛይን አማራጮችን ወይ ደግሞ ሰው በሚፈልገው ነገር እንዴት ነው እነዚህ ነገሮች የምታስኬጁ? ከሳይዝ ነው የሚጀመረው። እንደ ቤታቸው ሳይዝ ነው። ትላልቅ ቤት ላለው ለኮሊደር ለሳሎን ትላልቅ ሳይዝ እንጠቀማለን እና ከቤታቸው ጋር በሚሄድ ሳይዝ እንመርጣለን። ከቤታቸው ፈርኒቸር ጋር በሚሄድ ከለር እንመርጥና ጽሁፍን በፈለጉት አይነት አማራጭ ስላለ አስመርጫቸው ይሰራል ማለት ነው። አሁን እዚህ ለራሱ ያሉትን ብናይ የተለያዩ ሳይዞች አሉ። ከዚህ እንጀምርና ላሳይሽ። አሁን ይሄ በብዛት ኮሊደር ላይ ለሚጠቀሙ ቦታዎች ነው። ይሄኛው በጣም ይወደድኩት በጣም ነው የሚያምረው በጣም ማለት ነው። ይሄ አሁን ፖርትሬት ነው ሳይዟ ፖርትሬት ናት። እነዚህ አሁን ላንድስኬፕ ናቸው 3 ፒስ ናቸው ተገጣጣሚ ናቸው። ኦኬ እንደዚህ 3 ፒስ አንድ ላይ ነው ማለት ነው ይሄ? እነዚህ 3 ፒስ አንድ ላይ ነው የሚገጣጥ። ዲዛይኑ ተያያዥ ነው። አንድ ግድግዳ ላይ ነው የሚሆኑት ማለት ነው። ሰው ለምዷል ማለት ነው በደንብ አሁን አይደለ? ከመጀመሪያው አንፃር ስታዩ እና ደግሞ ያው ብዙ ጊዜ ከቤታቸውን ጋር ያያየሽ መምረጥ አለብኝ ነው። አሁን ከቤታቸው ከእቃቸው ጋር ያያየው ሪኮመንድ ማድረጋቸው ምን በብዛት ማለት ነው። ቀድመሽ ቼክ አድርገሽ ለነሱ አመቺ የሆነ ነገር ተነግራቸዋለሽ ማለት ነው። ጽሁፎቹ እነዚህ የሚለጠፉ ናቸው ወይስ? እነዚህ የሚለጠፉ ስቲከሮች ናቸው። መጀመሪያ ኢፖክሲ ይሰራል፣ ቀጥሎ ነው አፕላይ የሚሆኑት ማለት ነው። ከዛ እንደገና ሶስተኛ ስቴፕ ደግሞ ፊኒሺንግ ይሰራል፣ ኢፖክሲ ይሰራል፣ ጌጣጌጦች ደግሞ ትሰራለሽ መጨረሻ። ስለዚህ አሁን እዚህ ጋር ያለው ለምሳሌ ምን ነገር የተጠቀምሽበት ኬሚካሎቹ የተሰራበት መንገድ እስኪ ንገሪኝ። ዋነኛው ኤምዲኤፍ እና ኢፖክሲ ነው። ኤምዲኤፍ ላይ ነው የሚሰራው። ከዛ በኋላ ኢፖክሲውን ቤዙን እሰራዋለሁ። ቤዝ ከተሰራ በኋላ የምትፈልጊውን አይነት ጽሁፍ ትጠቀሚያለሽ። ከዛ ጽሁፉን ከተጠቀምን በኋላ ክሪስታል እና መጨረሻ ላይ ኢፖክሲ፣ እነዚህ ጽሁፎቹ እንዳይነሱ ከላይ ኢፖክሲ መልበስ አለባቸው። ድጋሚ ካለበሳው ይላጣሉ። ይሄ አሁን ውስጥ ነው የቀረው፣ ጽሁፉ ውስጥ ነው የቀረው። ስለዚህ አሁን ይሄ ፕሮሰስ ብቻ ወደ 3-4 ቀን ይፈልጋል። ቻው ማለት ነው። ኢፖክሲው የመጀመሪያውን ለራሱ ስትሰሪ ለመድረቅ 24 ሰዓት ይፈልጋል። አንዴ ከተሰራ በኋላ የመጀመሪያው። ስለዚህ ለሁለተኛው ኢፖክሲ ሲደረግ እንደገና ይደርቃል። 24 ሰዓት ጠብቀሽ ከላይ ያለውን ትሰሪያለሽ። ጽሁፉ ከተሰራ በኋላ እንደገና ፊኒሺንጉን ትሰሪና 24 ሰዓት ጠብቀሽ። እነዚህስ ምንድን ናቸው? እነዚህ ክሪስታሎች ናቸው። በጣም የሚያሳምሩት። በፈለግሽ አይነት ከለር አድርገሽ ነው የምትሰሪው። ይሄንን አሁን ይሄ እዚህ ጋር በጥቁር ነው የተሰራው፣ ጥቁርና ጎልደን። እንግዲህ ይመስለኛል እቃዎቹ እንዴት ነው እኛ ሀገር ይገኛሉ? እነሱን ስለማምጣት ከባድ ነገር ነው። እስኬት ነው የሚገኙት? እስኪ እቃዎቹ ለምሳሌ አንድ ሰው ኢፖክሲ መለማመድ እንኳን ቢፈልግ የት ማግኘት ይችላል ማቴሪያሎቹን? አሁን ላይ በጣም በየቦታው ነው እውነት ወላሂ። አሁን ላይ በስቷል ስልሽ ሰውም ወደ ስራ ልግባቢ በጣም ቀላል ጊዜ ነው። አሁን በጣም አሪፍ ጊዜ ላይ ነን። ኢሜል ይገኛል። በጣም ነው የሚያምሩት እዚህ ጋር ያሉት በጣም። ይሄኛውም እንግዲህ ያምራል። ያው ምን ያህል ጊዜ እንደፈለንተሽ ደግሞ ለነሱ ነግረናቸዋል። እስኪ አሁን ደግሞ ወደ ስራችን እንመለስና እዚህ ጋር የሰራሻቸው ምን ያህል ጊዜ እንደፈጅብሽ ምን እንደተጠቀምሽ በደንብ ማቴሪያሉ ምን እንደሆነ ወደ ስራችን ደግሞ ተመልሰን እስኪ ተወሰነ ነገር በይ። አሁን እዚህ ጋር እንደምታያቸው እነዚህ ሰዓቶች ናቸው። እዛ ጋር ያሉት ፍሬሞች ናቸው። ያቺን ፍሬም ተቀብኛለሽ። እቺ እያዩት ነበር ደግሞ ታምራለች። ኦኬ ምንድነው ኤምዲኤፍ የሚባለው? ኤምዲኤፍ ማለት
ኤምዲኤፍ ነው ራሱ ቪዲዮ ኤምዲኤፍ ነው እንትን አላቸው ይሄ መስሪያው ማለት ነው ቲክነስ አላቸው ቅድም ጀርባውን ላሳይሽ እኔ አሁን የምጠቀመው በላሚኔት ኤምዲኤፍ ነው እነዚህ ቲክነስ አላቸው ይሄ 18 ሚሊ የሚባለው ነው 12 አለ ምናምን የሚቀጥንም አለ ቀጠን የሚልም አለ ማለት ነው ግሬስ የሚሰጠው ይሄ ነው ያምራል ይሄ አሁን እዚህ ላይ እንደነገርኩሽ መጀመሪያ ላይ ነጩና አርቾቹ ተሰሩ ከዛ ክሪስታል ከዛ በኋላ ጽሁፍ ከተሰራ በኋላ መጨረሻ ላይ ደግሞ እንደገና ኢፖክሲ ይለብሳል ማለት ነው ይሄ አሁን ከለር ስላለው በደንብ መጠበብ ይጠይቃል አይደለ ተጠበሽበታል እዚህ ጋር ላይ ጽሁፎቹ ተለጠፉ ከዛ ኢፖክሲ ከእንደገና ይደረግበታል አይደል ግን ምንም አይሆንም የሚለጠፍ ስለሆነ የሚለጠፍ እና ደግሞ ከውስጥ እንዲቀር ነው የሚፈልገው ኢፖክሲውን ስናደርገው እንደ መስታወት ከውስጥ ይቀራል የሆነ ከላይ ሲለብሰው ሲደርቅ ከውስጥ እንዲቀር ነው ዋናው ሀሳብ እንዳይነሳ ስለሆነ ክሪስታሎቹ መጨረሻ ላይ የሚደረጉት እኔ በብዛት መጀመሪያ ላይ እንጠቀማለን አሁን ለምሳሌ አርቱን ከተጠቀምኩ በኋላ ከለሩ ይሄና ይሄ ከለር ሴም እንዲሆንልኝ አንድ ላይ ተጠቅሜው ጽሁፉ መጨረሻ አደርገዋለሁ እንደ ስራው ነው አንዳንዴ ደግሞ መጨረሻም አደርገዋለሁ አሁን እዚህ ጋር በጣም የተለያየ ከለር ነው ያለው ደማቅ ሰማያዊ ያለ ከዛ ፈሳሳ ከዛ ሰማያዊና ጎልደንም ስላለው እንዴት ቀለሞቹ እንዴት መጡ ብዬ ነው እነዚህ ያው ቀምሜ ነው የምሰራቸው እና ይሄ አሁን ነጭ ሲነካው ይሄ ላይት የመሆን ባህሪ ያለው ለዚህ ቀመምኩትና ለዚህ ቀመምኩት አንድ ነው ግን ነጭ ሲነካው ራሱ የሆነ ቲም ይሆን ይሄዳል ራሱ ነው አርት ስለሆነ ተሳትም ስለሆነ አንድ አንቺ ከነካሽ እንግዲህ አሁን ለተለያዩ ለቢሮ ሊሆን ይችላል ለቤትም ሰው ለተለያዩ ቦታዎች ያዛልና እንደው የዋጋስ ነገር እንዴት ነው ሳየው በጣም ያምራልና አሁን ይሄንን እስኪ የዋጋሽ ነገር እንዴት ነው አጭቃ ጋይ ነገር አሁን በብዛት ለድርጅቶች ምናምን በሎጎ ነው የምትሰሪው አሁን ለምሳሌ ስለዚህ እናወራና እዚህ ጋር አሁን የሚንበርና የቁርአን ባንክ የሚለውን ሎጎ አንድ ላይ ተጠቅሜ የሰራሁት አሁን በብዛት ሎጎ ምናምን ሲሆን በሰዓት ነው የሚሆነው ሁለት አይነት ፐርፐዝ እንዲኖረው በሰዓት መልክ ነው የምናደርገውና ባይዘው ዘጋ ይቶታል እንጂ ሰራውት አለ ላምጣና ላሳይሽ ተመልካቾቻችን በጣም ነው የሚያምሩ እንደምታዩት በልምድ ነው እኔ በጣም ረጅም ጊዜ የሚፈጅ ነበር የመሰለኝ ግን ለምሳሌ በጣም ራሳችሁን የምታስለማምዱ ከሆነ 3 ወር ነው የሚፈጀው ማክሲመም ብላ እንግዲህ እሷ ነገራናለች ስለዚህ እንደዚህ አይነት ነገር ለመስራት የምትፈልጉ ለዚህ ስራ ፍላጎት ያላችሁ ሰዎች እንግዲህ በቀላሉ በአሁን ጊዜ መልመድ ስለሚቻል የተለያዩ ቦታዎች ሄዳችሁ መማርም መልመድም ትችላላችሁ ግን በጣም ነው የሚያምረው እኔ ራሱ እየቀና ነው ለመማር ይስራ እንግዲህ ትንሽ ነው የምታግዢኝ ብለሽ እያለፋ ያሁን ሁለት አይነት ጥቅም ነው ያለው ሎጎም እንደ ሰዓትም ያገለግላል ጀስት እንደ ፍሬም ብቻ አይደለም 60 በ60 የሚባለው ሳይዝ ነው ስለ ዋጋ ስናወራ አሁን በብዛት 60 በ60 ሳይዝ 7500 ብር ነው የምሸጠው ከነ ሎጎ ከነ ኤቭሪቲንግ ማለት ነው አልቆለት እና ሌላ አሰራርም አለ ኦኬ በራሱ ሆኖ ይሄኛው አሁን የሲልኮት ካምፓኒ ሎጎ ነው አሁን ይሄ ሎጎ ብቻ ነው ዲዛይን ወጥቶለት ከዛ ሎጎ ላይ ነው እንደሱ አይነት ሳይሆን እንደዚህ አይነት አሰራር ማለት ነው ይሄኛው ግን አሁን ለምሳሌ ሌሎቹ አራት ማዕዘን ክብ ቀለል ያሉ ነበሩ ይሄኛው ግን ራሱ የተሰራ ነውና አንቺ የሰራሽው እንደዚህ ነው ወይስ ይሄኛው በማሽን ነው የሚቆረጠው በማሽን ቅርጽ ያወጣውና ከዛ በኋላ ኢፖክሲን ራስ ይሰራዋለው ማለት ነው በጣም አሪፍ ስለዚህ እንደየሳይዙ እንደየተጠቀምሽ ነገር ይለያያል ዲዛይኑ ዋጋቸው ይለያያል ሁሉም ማለት ነው ሰው ግን እንዴት ነው ውድ ነው ለምሳሌ አሁን እንደዚህ ተለቅ ያለ ነገር ሲታዘዝ ዋጋውን በዛው ልክ ከፍ ይላል ማለት ይላል አዎ ሳይዙን ደግሞ ሲያንስ በዛው ልክ እና ደግሞ ክሪስታል የሚበዛበት ዲዛይን የሚበዛበት ነገር ደግሞ ሲኖር ዋጋውም አብሮ እየጨመረ ሲምፕል ነገር ሲሆን ደግሞ ይቀንሳል ማለት ነው እቺን ይዤ እየነገርኳቸው ነበር መማር ከፈለጉ የተለያዩ ቦታዎች ትምህርት ነው የሚሰጥና አንቺ ጋርስ እንዴት ነው ክላስ እንኳን አልጀመርኩም አሁን ጀስት ገና ስራው ላይ ነኝ እንጂ ማስተማር አልጀመርኩም እንደው መማር ቢፈልጉ ግን የትልካቸዋለሽ እስኪ እኔ አሁን ሱመያ ጋር የተማርኩት አሪፍ ነው ሌሎችም አማራጮች አሉ አሁን ደግሞ ኦንላይን ላይ ብዙ አሉ ያው በራስሽ በልምድ እንግዲህ ጎበዝ ነሽ ብለሽኛል ጉብዝናዬን ግን ለተመልካቾቻችን እናሳያለን እሺ እቺን ግን አሁን ስታነሻት እዚህ ጋር ታስቀምጥሽው እዚህ ጋር ተፍ ስላለው ሊሰብርብሽ ስለሚችል ባየር ላይ ቀስ አለ ለማችሎሽ እንደ ለማጅነት ትሰብሪልሽ እሺ ከዛ ሳይደሽ በዚህ ኦኬ እንግዲህ
ከብዱሻል ግን ቻይ ጉብዝና ያታችሁታል ይከብዳል ግን በጣም የሚያምር ስራ ነው የሰራሁት አይደለ የሰራሁት ያልሽ እንደ ሞተር አንገት ራሴ ነው የሰራሁት ሞተር ለለማች ሞተር በጣም እንግዲህ ትልቅ ነገር ነው ይሉሽ ያምራል ግን በጣም ነው የሚያምር ቤት ላይ ሲሰቀል ለማሰብኩት ምን ያህል ውብ ሊሆን እንደሚችል በጣም አዎ በዚህ ውበቱ ባይዘው ሲሰቀል ነው እንጂ አይደለ እንደዚህ ለራሱ ሲቀመጥ አያምርም ቀጣዩ ስራችን ምንድነው ቀጣይ ስራችን ቤዝ እንሰራለን ቤዝ ምንድነው የምናደርገው ቤዝ ማለት የመጀመሪያውን እጅ እንሰራለን የሚቀባው ነው የሚቀባውን እንቀባለን ልብስ ስለማይመቸኝ ቀለል እንዲለኝ ልብስ ቀይሬ እንውጣና እንጀምራለን አንቺ ቀይሪ ያው ልብስሽ የሪም ልብስ ቢነካው እኔ እንግዲህ ሳልዘጋጅ ነው የመጣሁት ለመስራት ጓጉቼ እንደዚህ ነው የመጣው ስለዚህ ሳይነካኝ ለመስራት ሞክራለሁ ማለት ነው ቆይታችሁ እንዳይለየን አሁንም ከኛ ጋር ይሁን በድጋሚ እንኳን አደረሳችሁ መልካም በዓል እቺ ደግሞ የኢፖክሲ መስታወት ናት ግን ታምራለች በትልቁ ሲሆን ደግሞ አሰብኩት ሙሉ አውትፊታችሁ የምታዩበት ምን እንዳገኘው አሁን ካያችሁ ኒካ ሲታሰር ሊሆን ይችላል ወይም ደግሞ የሰርግ ቀን ብዙ ሰዎች ይጠቀሙታል ይሄ ባልና ሚስቶች ሲፈራረሙ ፊርማቸውን ለምሳሌ ባሻራ መልክ የሚያስቀምጡበት ነው ስማቸው አለ እዚህ ጋር ከዛ እዚህ ጋር የሚፈልጉት ጽሑፍ አለ ቀናቸው አለ ኒካ የሚያስሩበት ወይም የሚጋቡበት ባል እዚህ ጋር ባሻራ ሚስት ማሻራ ከዛ እዚህ ጋር ደግሞ በልብ ቅርጽና በጣም ነው የሚያምረው ይሄ ቅድም ደግሞ እዛ ጋር ያየው ነበር ሌላ አይነት እዩ በጣም ነው የሚያምሩት እነዚህ ኒካ ላይ ምናምን አሁን በደንብ ተለምዷልና በጣም ደስ የሚል ሌላ ኢፖክሲ ስራ ነው ስለዚህ መገባት ካሰባችሁ ይስራ ጋር መጣችሁ እቺ የመሰለች ማሰራት ትችላላችሁ ቤታችሁ ደግሞ ማስቀመጥ ስለምትችሉ ነገር ካለፈ በኋላ ሁሌ እንደ ማስተዋሻ የምታስታውሱ ነገርና በጣም ያምራል ውሃ ልክ ናት በዚህ እንዴ ነው የሚለካው ግን እቺ ውሃዋን ስታት በመስመሮቹ መካከል መሆን አለበት ኦኬ አሁን ልክ ሳይሆን ሲቀር እንደዚህ ወደ አንዱ ይሆናል ኦኬ ሴንተር ላይ ሲመጣልን ልክ ነው ማለት ነው ስለዚህ እሱንም አሁን እናያለን ማለት ነው ወደዚህ እንደዚህ ኬሚካል ነው ማለት ነው አዎ ይሄ ሃርድነር ነው ይሄ ኢፖክሲ ነው ይሄ ናቪ ይባላል ኢፖክሲ የሚባለው ለካ ይሄ ፈሳሹ ነው ማለት ነው አዎ ፈሳሹ ነው ያው ሰዓቱን ጠብቆ ራሱ ጠጣሪ እንግዲህ እንዳያችሁት አሁን ቤዙን ብቻ ነው የሰራነው ይስራስታራ ደግሞ ሰምታችኋል ይሄ እስኪደርቅ 24 ሰዓት ይፈጃል ከዛ በኋላ ነው ሌላው ነገር የሚደረገው እንግዲህ ክሪስታሉ ምንም የሚጨመረው ይሄ ከደረቀ በኋላ ነው እኔ ይሄ ሰርቻለሁ እና አሁን በጣም ባለሙያ ስለሆንኩኝ ማዘዝ ከፈለጋችሁ ስልክ ቁጥር ያስቀምጥላችሁ ኦርደር እኔ ጋር ነኝ ማዘዝ ትችላላችሁ እዚህ ተምሬን የወጣሁት አሁን ምንድነው የምናደርገው ማለት ነው እቺ በቃ አንቺ ነገ ያው ዋናውን ስለሰራሽ ለባል ግን አቃልያለሁ ስራ በጣም ስራ ይበዛል ብዬ ያቀለልኩት ያው ኢፖክሲውን ጨርሰናል እሺ እንግዲህ ተመልካቾቻችን እንደምታዩት ይሄንን ኢፖክሲ ሰርተናል ማለት ነው በጣም ደስ የሚል ስራ ነው በዚህ አጋጣሚ ኢፖክሲ አሁን ደግሞ ስጦታ አለሽ ተብያለሁ ለኔ ለአርቲስት እንግዲህ ስጦታ ተዘጋጅቷል ተብያለሁ ስጦታዬን ደግሞ እሷ ታዘጋጀውና አረከባለሁ እኔም ይሄን ቀይሬ ደግሞ መለሳለሁ አሁን ቆይታችን አላበቃም በድጋሚ እንኳን አደረሳችሁ መልካም በዓል
ተዘጋጅቶልሻል። ያ እንግዲህ የአርትስ ሎጎ በእጄ ሰርቼልሻለሁ። እንግዲህ ስጦታ አበርክትልሻለሁ። በጣም አመሰግናለሁ። እስኪ እንግዲህ በእኔና በአርትስ ቲቪ ስም ነው የማመሰግነው። በጣም ነው የሚያምረው። እውነት ራሷን ነው ቁጭ አደረግሻት። በቃ አሁን ይሄን ቢሮአችን መግቢያ ጋር ፊት ለፊት ስትመጪ በዚህ ነው የምንቀበልሽ። እኔ ደግሞ ከቢሮሽ ነው። አመሰግናለሁ። ልብ ቅርጽ በጣም ነው የሚያምረው። በጣም ያምራል። የአርትስ ሎጎ እንግዲህ ለሰጠሽን ስጦታ እጅግ አድርጌ አመሰግናለሁ። እንግዲህ በዓልን እንዴት ሰዎች ቤታቸውን ማሳመር እንደሚችሉ ለማሳየት አንቺ ጋር ይዣቸው መጥቻለሁና በዚህ አጋጣሚ እንደዚህ በጣም ውብ ቲክቶክሶችን እያዘዙ ካሊግራፊም አለ፣ በፈለጉት ጽሁፍ እዚህ ጋርም አለ። ለወዳጅ ዘመድም ስጦታ መስጠት ይቻላል። ታዲያ እስኪ የት ብለው ይምጡ? የት ሊያገኙሽ ይችላሉ? እኔ አሁን ሶሻል ሚዲያ ላይ ነው የምሰራው፣ ኦንላይን የቲክቶክም የቴሌግራምም ዩዘር ኔም ከታች ታገኙታላችሁ። ስልክ ቁጥሬንም ከታች ማግኘት ትችላላችሁ። እየደወላችሁ ኦርደር አድርጉ። ስለዚህ እንግዲህ አሁን ይሄን ካዩ በኋላ የሚቀረው አይመስለኝም። ተዘጋጁ ትዕዛዝ ለመቀበል። በጣም ነው የሚያምሩት። በድጋሚ ከልብ አመሰግናለሁ። እንኳን አደረሰሽ በድጋሚ። በዚህ አጋጣሚ ደግሞ እንኳን አደረሳችሁ መልዕክት ማስተላለፍ ይፈልግ ማስተላለፍ ይችላል። ለመላው ቤተሰቦቼ፣ ጓደኞቼ፣ እናቴ እንኳን አደረሳችሁ። አንቺ በድጋሚ እንኳን አደረሰሽ። ስለመጣው ደስ ብሎኛል። ስላስተማርሽኝ ደስ ብሎኛል። እቀበላለሁ። ከዚህ በኋላ እንግዲህ አግዝሻለሁ። በደወል ብቻ ነው። በድጋሚ በጣም አመሰግናለሁ። እንኳን አደረሰሽ። ተመልካቾቻችን እንግዲህ ዛሬ በዓል ሲደርስብን ቤታችንን እንዴት ማሳመር እንችላለን የሚለው ላሳያችሁ የስራ ጋር ይዣችሁ መጥቼ ነበር። በጣም የሚያማምሩ ስራዎችን ነው እንግዲህ እሷ ጋር አያችሁ። ስለዚህ ቤታችሁን ማስዋብ ከፈለጋችሁ ማዘዝ ትችላላችሁ። በማንኛውም ሰዓት በማንኛውም ጊዜ እንግዲህ የሚያማምሩ የቤት ማስዋቢያ እቃዎችን ማግኘት ትችላላችሁ ማለት ነው። አድራሻዋንም ደግሞ ማግኘት የምትፈልጉ እዚህ ጋር በተጻፈው ቁጥር ደውላችሁ ልታገኟት ትችላላችሁ። በድጋሚ እንኳን ለ1446ኛ የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። በዓሉ እንግዲህ የሰላም የፍቅር የጤና እንዲሆን እየተመኘ ተሰነባበትኳችሁ። በድጋሚ ሚነል አይዲን ሚነል ፋይዚን ብያለሁ። እንግዲህ ስጦታዬን ይዤ እሄዳለሁ። በጣም አመሰግናለሁ።